በእድሜ ትንሽ ነው፣ በአይምሮ ግን በጣም ብስል ነው። ለምንድነው እዚህ ውስጥ የገባው? ጌታነህ ሌላ ድል ብሩክ ፈጣን ጎል ነው። ያሬድ ብሩክ ምን አይነት ፈጣን 15 ደቂቃውን በአግባቡ ተጠቅመውበታል። ከሀገር ወጥቶ በትልቅ ደረጃ ፕሮፌሽናል ሆኖ መጫወት የሚችልበት እድል በእጁ ነው ያለው ብዬ ነው የማስበው። ልበ ሙሉ ነው። ከዚህም በላይ ገና ያሳያል ብዬ የምጠብቀው ልጅ ነው። ስሜ ያሬድ ብሩክ ይባላል። የሐዋሳ ከነማ ተጫዋች ነኝ። ያው ትውልዴ በ1998 ሲሆን ያው በሐዋሳ ነው የተወለድኩት። በቤርሙዳ በምትባል ሰፈር ነው። የልጅነት ህይወቴ ያው በጣም ደስ የሚል ነው ብዬ ነው ማስበው። ያው እንደማንኛውም ስፖርተኛ ያው ለአቅም ለትምህርት ሲደርስ ያው ቤተሰቦቼ ወደ ትምህርት ቤት ነው ይዘው የሚሄዱት። ያን ጎን ለጎን ጨርቅ ኳስ እጫወት ነበር ከሰፈር ልጆች ጋርና ትምህርት ቤት ነው አብዛኛውን ጊዜ ጨርቅ ኳስ መጫወት የጀመርኩት። ቲና ያው ከልጅነት ጀምሮ ነው የምንተዋወቀው። አብሮ አደጉ ነኝ። ያው ኳሱ በጣም አሪፍ ነው። ከኳሱ ጋር ያለው ምቾት ደስ የሚልና ማራኪ ተጫዋች ነው። በተፈጥሯቸው የእግር ኳስ ክሎት ከታደሉ ተጫዋቾች አንዱ ነው። በጣም ታለንትድ ነው። ስለዚህ ታለንቱን የሚንከባከብበት ወይንም ታለንቱን ማኔጅ የሚያደርግበት እድል ካገኘ ትልቅ ቦታ እንደሚደርስ የምናምንበት አይነት ተጫዋች ነው። ስለዚህ የተሰጠውን ምንም አታወራለት ነው። የተለየ ተሰጥኦ ያለው ተጫዋች ነው። ያው አብዛኛው ቤተሰብ ያው ትምህርት ላይ ነው ትኩረት እንድታረግ የሚፈልጉት፣ ግን እኔን ደግሞ ሳፖርት ያደርጉኝ ነበር። ያለውን ነገር ስለሚያውቁ ሰፈሩ ሲጫወት ምናምን ያዩኛልና ያግዙኝ ነበር። ቤተሰብ በአንተ ሲደሰት ያው አሁን እኔ ያለውበት ደረጃ እኔ ገና ነኝ በጣም፣ ግን በቃ ለነሱ ትልቅ ነገር ትልቅ ደረጃ እንደደረስክ አድርገው ነው የሚያስቡትና ደስ ይላል ብቻ ቤተሰብ ያለው ነገር። በመጀመሪያ ደረጃ ያው አሁን አጋጣሚ ሆኖ የሚያሰራኝ በአሰልጣኝ ዳና አማካኝነት ነው ወደ ፕሮጀክቱ መቀላቀል የቻልኩትና የቄራ ውድድር ነበር። ቄራ ካፕ ውድድር ላይ ያው ሰፈር ምናምን ወከለ በምትጫወት ውድድር ላይ ተመስገን ዳና አይቶኝ የጨዋታው ኮከብ ብሎ መርጦኝ ለአዲሴ ካሳ ፕሮጀክት ነበር ወደዛ እንድገባ ያደረገኝ ተመስገን ዳና ነው። እና እሱንም በዚህ አጋጣሚ በጣም ማመስገን ፈልጋለሁ። በነገራችን ላይ ለኔ አዲስ ተጫዋች አይደለም። ገና የ12 ዓመት ልጅ እያለ ዛማ ለሚባል አካዳሚ እኔ ነኝ የመለመልኩት። ከዛ የአካዳሚ ስልጠናውንም ጨርሶ ሲመጣ ሐዋሳ ከነማ ተስፋ ቡድን ላይ ለተስፋ ቡድኑ ከሚመለመሉ ተጫዋቾች መሃል አግኝቼው እኔ ነኝ ተስፋ ቡድኑ ላይ እንዲገባ ያደረኩት። ብዙ ክህሎቶችን እንዳቅ አድርጎኛል አዲሴ ካሳ። በዛ በልጅነታችን የሚያሰራን ስራ አሁን ላይ በጣም ጠቅሞኛል ብዬ ነው ማስበውና በጣም ደስ የሚል ቆይታ ነበር ያሳለፉት። የመጀመሪያ ክለቤ የሐዋሳ ከነማ ቢ ቡድን ነው። አሁንም የሚገርም ነገር በተመስገን ዳና አማካኝነት ነው ሐዋሳ ከነማ ቢ ቡድን እንድገባ ያደረገው ተመስገን ዳና ነው። ለብርሃኑ ፈየራ ነግሮ እንድቀላቀል አደረገኝ። ግን ያው ሐዋሳ ከነማ በገባው ሰዓት ያው በጣም ልጅ ነበርኩ። ሰውነቴ በጣም ደቃቃ ነበረ። ተሴራ አልተሰራልኝም ነበረ። ያው ተሴራ ግዴታ መኖር አለበት ለመጫወትና አልተሰራልኝም ነበር። ግን 2014 ላይ በአሰልጣኝ እስራኤል ጊናሞ አማካኝነት የመጫወት እድል አግኝቼ የሐዋሳ ከነማ ማገልገል ጀምሬያለሁ። እውነት ለመናገር በጣም ኢምፕረስድ የሆንኩበት ተጫዋች ነው። ሐዋሳን ከተቀላቀልኩ ጀምሮ እዚህ ካየሁት ወጣት ተጫዋቾች የተለያዩ ኳሊቲዎች አሉት። ከኳስ ጋር በጣም ምቾት ያለው ልጅ ነው። ሁለተኛ ነገር ደግሞ ጎሎች እንደምታየው ፕሪሚየር ሊጉ ላይ እያስቆጠረ ነው። ከዛም ደግሞ አልፎ ደግሞ ያለፈው አመት ላይ ኦፌንሲቭ ሚድፊልድ ሆኖ ክለባችንን ሲያገለግለን ነበረ። ስለዚህ እውነት ለመናገር ሁለገብ ተጫዋች ነው ማለት ይችላል። ለመለሰው ግን አደገኛ ኳስ ለሐዋሳ ከነማ ዋናው ቡድን የተጫወኩት ያው 2016 ላይ ነው። የመጀመሪያ ጌም ተቀይሬ ነበር የገባሁት ከፋሲል በአሰልጣኝ ዘራይ አማካኝነት ነበር ግማሽ ላይ ያሳደገኝና በአንድ ጌም ላይ ነው አይቶኝ ያሳደገኝና በዚህ አጋጣሚ እሱንም ማመስገን ፈልጋለሁ።
ከዛ ቀጥታ ወደ ጌም ነበር ያስገባኝ። በጣም ስሜቱ ደስ የሚል ነበር። ያው ከልጅነት ጀምሮ የምትመኘው ነገር ነው። ያው ሰፈር ውስጥም ደግሞ እኛ ከተማ ሐዋሳ ከነማ ነው በቃ ትልቁ ቲም፣ ሁሉም ተጫዋቾች ምናምን አንድ ቲም ነው። እዛ ለመግባት ነው ሁሉም ተጫዋቾች የሚሰራውና እዛ ገብቼ ደግሞ የመጀመሪያ ጌሜን በማድረጌ በጣም ደስ ብሎኛል። አብረን ቆይተናል ሐዋሳ ከነማ ላይ። ከጊዜ ወደ ጊዜ በጣም እየተሻሻለ የመጣ ልጅ ነው። አቅሙንም እያሳደገ የመጣ ልጅ ነው። በጣም ቀረብ ያልኩ ጓደኛው ስለነበርኩም እያንዳንዱን እንቅስቃሴው መከታተል ነበርና ከትሬኒንግ በኋላ በጂም ቤት ውስጥ ያለው እንቅስቃሴ በጣም ያስገርመኝ ነበርና እዚህ ደረጃ እንዲህ እንደሚለወጥ አውቀው ነበርና ልበ ሙሉ ነው እና ከዚህም በላይ ገና ያሳያል ብዬ የምጠብቀው ልጅ ነው። የመጀመሪያ ጨዋታችን ያው ሐዋሳ ከነማ ከወላይታ ዲቻ 3ኛ ጌም ላይ ነበርና እየተመራን ነበር ያስቆጠርኩት። የመጀመሪያ ጎሌን ነበር ያስቆጠርኩት። በጣም ደስ ብሎኝ ነበር። በዛ ሰዓትም በጣም ስሜታዊ ሆኜ ነበር። በጣም ደስ የሚል ስሜት ነበር ለኔ። አሁን ላይ የቡድናችን ቁልፉ ተጫዋች ነው ብዬ ብናገር ያው ማታለቅ አይመስለኝም። እንደውም ያንስበታል ብዬ ነው የማስበው። ምክንያቱም ክለባችንን በሚገባ እያገለገለን ነው ብዬ አስባለሁ። ክለቡ ካስቆጠራቸው ጎሎች አብዛኛውን በሱ የተቆጠሩ ግቦች ናቸው። እነዛ ግቦች ደግሞ ክለቡን ማግኘት የሚገባውን ነጥብ እንድናገኝ ረድቶናል። ስለዚህ እውነት ለመናገር የውድድር አመቱን በጣም ሐዋሳን በሚገባ እያገለገለ ነው ብዬ አስባለሁ። የክለቤን ቆይታ በጣም ደስ የሚል ነው። የሐዋሳ ከነማ ያው ልጆቹም ለታዳጊ ያላቸው ነገሮች ያሉት ሲነሮችም ከዚህ ቀደምም ባደኩ አመትም ጀምሮ አሁንም ያሉ ሲነሮች ደግሞ በጣም ነበር አፕሪሺየት የሚያደርጉኝ የሚያግዙኝ እና ቆይቴ በጣም ጥሩ ነው። የሐዋሳ ከነማ ደጋፊ ቤተሰብ በላቸው። ስፔሻሊ ከኔ ጋር ያላቸው ነገር በጣም ነው ደስ የሚለው። ቀርበው ይመክሩሃል። ችግር ቢያዩብህ እንኳን መጥተው ተጠግተው ነው የሚመክሩ እና በጣም ደስ ነው የሚሉት። በቃ በመልካም ነገር ነው መንገዶችን እንድትረዳ የሚነግሩበት መንገድ ደስ ይላልና እነሱንም በዚህ አጋጣሚ ማመስገን ፈልጋለሁ። ያው ትልቅ ነገር ነው ማደንቀው። እሱ ያው ኳስ ተጫዋች ስትሆን አብዛኛው ችሎታ አለ፣ ግን የሚፈሩት ነገር አለ። አሁን እሱ ጋር ይሄ ነገር የለም። በቃ ከሲኒሮም ጋር ያው ሪስፔክት ያደርጋል፣ ግን አክብሮ በኮንፊደንስ ነው የሚጫወተው። ከቲም አጋሮቹ ጋር ተስማምቶ ለመጫወት ነው የሚሞክረውና እንደዚህ አይነት ነቃ ያለ ሰው ደግሞ ወደፊት ትልቅ ደረጃ ላይ ይደርሳል ብለህ ታስባለህ? በመጀመሪያ አሰልጣኝ የሰጠኝ ነፃነት ነው ብዬ ነው የማስበው። ሜዳ ላይ በቃ እንደ ልቤ ነው እንዲሆን የሚፈቅድልኝ። ምንም እንትን በጭንቀት እንድጫወት አይደለም፣ በቃ ፍሪ ሆኜ በነፃነት እንድጫወት ነውና የሚፈቅድልኝ። ከልጅነት ጀምሮም ደግሞ የምጫወትበትን ቦታ ያውቃል። ያን ቦታ ስለሚያውቅ በቃ በነፃነት እንድጫወት ነው የሚፈልገው። እንግዲህ ከዚህ በፊት በነበረው የሜዳ ላይ እንቅስቃሴው የአጥቂ አማካይ ነው የሚያደርጉት አሰልጣኞች፣ የአጥቂ አማካይ ነው የሚያደርጉት። እኔ ግን ከመስመር እየተነሳ ነፃ ሚና ኖሮት ቢጫወት በተለይ ከጎል ጋር ያለው እውቀት በጣም ጥሩ ስለሆነ ጎሉን በቀላሉ ሊያገኘው ይችላል የሚል እምነት ስላለኝ ወደዛ ነው የወሰድኩት። ከዛ ውጪ ደግሞ በአገሪቱ እግር ኳስ ታሪክ ትልቁ አጥቂ ጌታነህ ነው ከጎኑ ያለው። የጌታነህ መኖር በራሱ የሚፈጥርለት ነገር አለ። ጌታነህ በእንቅስቃሴ የሚፈጥርለት ነገር አለ። ጌታነህ በአስተሳሰብ የሚፈጥርለት ነገር አለ። ስለዚህ ከጌታነህ ጋር መጫወቱ በራሱ ከኛ ስልጠና ባሻገር የረዳው ይመስለኛል። እንደነገርኩ ልጁ ላይክ በእድሜ ትንሽ ነው፣ በአይምሮ ግን በጣም ብስል ነው። በጣም ማለት ነው። በሱ እድሜ የሚጠበቅ ድርጊቶችን አይደለም እያደረገ ያለው ብዬ ማስበው። ምክንያቱም በሱ እድሜ ያሉ ልጆች ፕሪሚየር ሊጉ ላይ መጥተው አውትሻይን አርግተው ለመጫወት በጣም ነው የሚቸገሩት። ያ ማለት እሱ አንደርስታንዲንጉ ከፍ ያለ ነው ማለት ነው። አንደኛ ታክቲካሊ ከክለቡ ጋር ምቾት ሰጥቶን ነው እየተጫወተ ያለው። ሁለተኛ ነገር ደግሞ ቴክኒካሊ ደግሞ የግሉን ችሎታ ደግሞ በሚገባ አውጥቶ እየተጫወተ ነው። ያ ነገሩ ደግሞ ክለቡ ላይ ተጽዕኖ እንዲያሳድር አርግቶታል ብዬ አስባለሁ።
እንደምታየው ጎሎችን እያስቆጠረ ነው። እንደምታየው ለጎል የሚሆኑ ኳሶችን አመቻችቶ ማቀበል እየቻለ ነውና ያ ነገር የረዳው የሚመስለኝ ከአሰልጣኙ የሚመጣውን ነገር በአግባቡ ተረድቷል ብዬ ነው ማስበውና ለዚህ ስኬቱ ደግሞ ዋነኛው ቁልፉ ደግሞ አሰልጣኙ ነው ብዬ ነው ማስበው። ምክንያቱም የሰጠው ሚና ለልጁ ምቾት ሰጥቶታል ብዬ አስባለሁ። ስራ ላይ ሲሪየስ ነው። ያው አሰልጣኝ ተመስገን ዳና ትልቁ ሚና ይወስዳል። ያው የሱን ፍላጎት እንዳለው ነው። የቲናም ያው ሲቀበል አይምሮ በጣም አሪፍ ነው። የሚሰጠውን ነገር ሜዳ ላይ ሲሪየስ ነው። ያ ነገሩ ነው ብዬ ነው ማስበው ለዚህ ደረጃ ያደረሰው። ድፍረቱ ደስ ይለኛል። ያው ሜዳ ላይ ያለው ተጋድሎ እንደ ታዳጊ አይደለም። በጣም ልቡ አሪፍ ነው። ያ ነው ብዬ ነው ማስበው። በጣም የሚያዳምጥ ነው። ኮቸብል ተጫዋች ነው። በቀላሉ የምታሰለጥነው አይነት ተጫዋች ነው። በደንብ መማር የሚፈልግ አይነት ተጫዋች ነው። ቅድም እንደጠቀስሉ ኩል ከአሰልጣኞች ብቻ ሳይሆን ከቡድን አባላትም ከተጫዋቾች ማለት ነው መስማት የሚፈልገውን ነገር በቅርበት ሰምቶ ለመተግበር የሚሞክር አይነት ተጫዋች ነው። ስለዚህ የሚማር አይነት ተጫዋች ስለሆነ ረጅም ርቀት ይጓዛል ብዬ አስባለሁ። ፈጣን ጎል ነው። ያሬድ ብሩክ ምን አይነት ፈጣን 15 ደቂቃውን በአግባቡ ተጠቅመውበታል። በመጀመሪያ 2014 ላይ በነበረው በአሰላ የሐዋሳ ከነማ ተስፋ ላይ በነበርኩ ሰዓት ነበር ባሳየሁት ነገር ጥሪ ደርሶልኝ 2015 ላይ ነበር ውድድሩና በአሰልጣኝ እድሉ ደረጃ አማካኝነት ነው ጥሪ ደርሰልኝ። ያው በጣም ያን ስሜት ልነግር አልችልም። በጣም ነው ደስ ያለኝ። ምክንያቱም ያው የምትመኘው ነገር ነው። የሀገርን ባንዲራ ለብሰ መጫወት በጣም ትልቅ ክብር አለውና በጣም ደስ ብሎኝ ነበር የተጠራው ሰዓት። ለአጎቴ ነው የመጀመሪያ ጥሪ ሲደርሰኝ መነግረው። ያው በቅርበት ያለው አጎቴ ነው፣ ዝናቡ መሐመድ ይባላልና በጣም በቅርበት ሳፖርት የሚያደርገኝ እሱ ነው። ስለ ስፖርቶችም ጠልቆ እውቀት ያለው እሱ ነውና ለሱ ነበር በጣም ደስ ብሎኝ የነገርኩት የመጀመሪያ ጥሪ ሲደርሰኝ። ወይ እንግዲህ አሁን በዚህ አመት ይመስለኛል ከታች ጀምሮ ከሰራው አሰልጣኝ ጋር ነው አሁን እየሰራ ያለውና ብዙም ለመግባባት አልከበዳቸውም ብዬ ነው ማስበው። ምክንያቱም እሱ ታች እያለም ምን አይነት ኳሊቲ እንዳለው ምን አይነት ቦታ ቢጮት ውጤታማ የሚለውን ነገር አሰልጣኙ ስላወቀው ሁለቱም ለመግባባት አልከበዳቸውም። የውድድር ጉዟችን በጣም ጥሩ ነበር። ደስ የሚል ጊዜ ነበር። ቲም ስፕሪቱ የዛ ሰዓት ደስ ይላል። ያለን በቃ መቀራረብ፣ በዛ ላይ አሰልጣኝ የሚነግረን ነገር የመቀበል እንትናችን ሁላችንም ጥሩ ነበር። ጥሩ ልጆች ነበሩ እና ደግሞ ያው ያቺም አጋጣሚ የምታስቆጭ አጋጣሚ ነበረች እና ማለፍ ባለመቻላችን ያው አራተኛ ደረጃ ወጥተን ነው የመጣ ነው። ያው በደረጃም በኢልጎሬ ድጋሚ ተሸንፈን አራተኛ ወጥተን የመጣ ነውና ጥሩ አካሄድ ነው። እስካሁን ካየዋቸው የናሽናል ቲም ጉዞዎች ይሄኛው የተሻለ ነው ብዬ ነው ማሰብ። እንደምታየው አሁን ልጁ ገና ታዳጊ ነው። በጣም ህጻን ልጅ ነው። በሱ እድሜ ፕሪሚየር ሊግ ላይ ብዙ ተጫዋቾች በዚህ ደረጃ ሻይን ሲያደርጉ አላየሁኝም። አንደኛ፣ ሁለተኛ ነገር ደግሞ እንደምታየው ብሩክ ላይክ ከጎል ጋር ያለው ቀረቤታ በጣም ልዩ ነው ብዬ ነው ማስበው። ለጎል ያለው ነገር በጣም ልዩ ነው። ያ ማለት ሲያስቆጠር ብቻ ሳይሆን ለጎል የሚሆኑ ኳሶችንም አመቻችቶ በማቀበል ደረጃ ማለት ነው። እንደ ተጫዋች በጣም እኔ ከሱ ልዩ ኳሊቲ ያለው ብዬ ማስበው ሁለገብ መሆኑ ነው ብዬ ነው ማስበው። 8 ቁጥር ብታጫውተው መጫወት ይችላል። 10 ቁጥር ብታጫውተው መጫወት የሚችል ልጅ ነው። አሁን ደግሞ በመስመር ክለቡን እያገለገለ ነው ያለው ዊንግ ላይ ወጥቶ ማለት ነውና ያ ነገሩ ሁለገብ መሆኑ ልዩነት እንዲፈጠር ያደርገዋል ብዬ አስባለሁ። ትክክለኛ ቦታ ሚድፊልድ ነው። አሁን በትንሽ በጎደለው ቦታ ገብቶ ነው መስመር አጥቂ ሆኖ እየተጫወተ ያለውና አሁን በተሰጠው ሚናም የተሻለ ነገር ነው እያደረገ ያለው። ወደ ሚድፊልድም ብታመጣው ያን ነገር የማድረግ አቅም አለው። 4-3-3 ነው ማድረገው። በረኛ አቡበከርን አደርጋለሁ። ከዲፌንስ ሚሊዮን ሰለሞን፣ ያሬድ ባዬ፣ ቀኝ በረከት ካሌብ ወይም አልቤስ፣ ግራ ላይ ያሬድ ካሳይን አደርጋለሁ። ስኪመር ላይ ጋቶችን ሽመልስንና ወገኔ ገዛኝን አደርጋለሁ። አጥቂ ቢኒያም በላይ፣ ጌታነህ ከበደ፣ አዳነ ግርማ። የረፍት ጊዜ ነው ከቤተሰቤ ጋርና ከሰፈር ልጆች ጋር ነው ማሳልፈው። ረፍት ፊልም በማየት ሙዚቃ በመስማት አብዛኛው ጊዜ ፕሌይስቴሽን በመጫወት ነው የረፍት ጊዜ ማሳልፈው። እግር ኳስ ተጫዋች ባልሆን ኖሮ ያው ማተሚያ ቤት ፕሪንት ማለት ይሄ ፖስተሮች ምናምን መስራት ማተም ምናምን
እሱ ላይ ጎን ለጎን ጥሩ ነበርኩ በፊት። ከጨዋታ በፊት ያው የቴዲ አፍሮን ሙዚቃ ነው አብዛኛው ጊዜ የምሰማው። ከጨዋታ በፊት ያዝናናኛል እሱ ሙዚቃዎች፣ እሱን ነው የምሰማው። ከሀገር ውስጥ የማደንቀው ያው ለኔ ፋሽን ብዬ ማስበው ሽመልስ በቀለ ነው። ከሀገር ውጭ ያው የማንቸስተር ዩናይትድ ደጋፊ ነኝ፣ የሊዮኔል ሜሲ አድናቂ ነኝ። ፊልም ወዳለው ያው ከሀገር ውስጥ የግሩም ኤርሚያስ አድናቂ ነኝ። ያው ከእግር ኳስ ውጪ ቦክስ ያዝናናኛል። ያው የታይሰን አድናቂ ነኝ። ቦክስ ያው ያዝናናኛል። በቃ ትሬኒንግ ማድረግ መስራት ምናምን ያስደስተኛል። የተደረስኩበት አጋጣሚ ለመጀመሪያ ጊዜ ያው ወላይታ ዲቻ ላይ የመጀመሪያ የፕሪሚየር ሊግ ጎሌን ያገባው ሰዓት በጣም ለኔ ልዩ ደስታ ፈጥሮልኛል። ያው የተከፈውበት ጊዜ ያው በአያቶቼ እጅ ነው ያደኩትና እዚህ እንድደርስ ትልቅ ነገር አድርገውልኛልና ያው እነሱን ያጣውባቸው መንገዶች ትንሽ አስከፍቶኛል። የተከፈውበት መንገድ ይሄ ነው። ቲና ወይም ያሬድ ብሩክ ገና በእግር ኳሱ የመጀመሪያዎቹ የጨዋታ ዘመን ላይ ያለ ነው። በጣም ረጅም ዓመት መጫወት የሚያስችለው እድሜ ላይ ነው ያለው። ስለዚህ በትልቅ ደረጃ ከሀገር ወጥቶ በትልቅ ደረጃ ፕሮፌሽናል ሆኖ መጫወት የሚችልበት እድል በእጁ ነው ያለው ብዬ ነው የማስበው። the only thing ያለውን ነገር ማመንና ያመነበትን ነገር ሰርቶ መሄድ አለበት ብዬ ነው የማስበው። ያው እንደ እግዚአብሔር ፍቃድ አጀማመሪ ጥሩ ነው በጣም ግን ከዚህ የተሻለ ደግሞ ያው ሊጉ ላይ በጣም ጎልቼ መታየት ፈልጋለሁ እና ደግሞ ያው ከሀገር ወጥቼ መጫወት ፈልጋለሁ። ሀገሬን ማገልገል ፈልጋለሁ። የወጣቶች ኮከብ እጩ ውስጥ ሆኜ ማሸነፍ ፈልጋለሁ ከፈጣሪ ጋር። ይሄ ነው እቅዴ። ያው እግዚአብሔር ቢፈቅድ ከብሔራዊ ቡድኑ ጋር አፍሪካ ዋንጫ ብሔራዊ ቡድኑን ማሳተፍ ፈልጋለሁ። በመቀጠል ደግሞ ዓለም ዋንጫ እንድታልፍ ደግሞ የበኩሌን አሻራ ማሳረፍ ፈልጋለሁ ከፈጣሪ ጋር። ያው እንደ ጓደኛና እንደ ወንድም የምሰጠው አስተያየት ያው ያለንበት ሙያ ዘርፍ የሆነ ደረስኩ ብለህ የምታቆመው ነገር አይደለም። የተሻለ ነገር መስራት እንዲችል ያው አሁን ላይ ያለው ነገር እንዳለው ነው። ከዚህ የተሻለ ጠንክሮ እንዲሰራ ያው ያን ነው የምነግረው። አሁን ያለው ሂደት ደስ የሚል ነው። ይሄን ነገር ግን ማስቀጠል ከሱ ብዙ ስራ ይጠበቅበታል ብዬ አስባለሁ። ይሄ ገና ጅማሩ ነው። ይሄ እሱን የሚያኮራራና እንትን የሚያስብል ነገር አይደለምና ገና ብዙ መስራት እንዳለበትና አጠገቡ በጣም ሲኒየር የሆኑ ተጫዋቾች አሉ። እነ ጌታነህ ከበደ፣ እነ ሽመልስ ከነሱ ብዙ ትምህርት መውሰድና ገና ከነሱ በላይ ብዙ ነገር ማድረግ እንዳለበት አውቆ ገና መስራት ይቀረኛል ብሎ መስራት አለበት ብዬ ነው ማስበው ነው። እውነት ለመናገር እኔ በቅርቡ ጨዋታ መጫወት ይችላል ብዬ አስባለሁ። ይችላል ብቻ ሳይሆን ሊያሳካውም እንደሚችል እምነት አለ። ለምንድነው እንደዚህ ያልኩትኝ? እንደምታየው አንደኛ ትክክለኛ ታዳጊ ነው ብዬ አስባለሁ። ትክክለኛ ታዳጊ ስለ አንደኛ ዲሲፕሊን ላይ ዲሲፕሊንድ ነው። ስራውን በአግባቡ የሚሰራ ልጅ ነው። ሜዳ ላይ ደግሞ ያለውን የማይሰስት ልጅ ነው። ሁሉን ነገሩን ነው የሚሰጠው ለክለቡ። ስለዚህ ከሱ እኔ ፕሮፌሽናል ተጫዋች ሆኖ አገራችንን በናሽናል ቲም ተመልሶ መጥቶ ያገለግለናል ብዬ የምጠብቀው ልጅ ነው። ምን አይነት ፈጣን 15 ደቂቃውን በአግባቡ ተጠቅመው በመጀመሪያ ቤተሰቦቼን በጣም ማመስገን ፈልጋለሁ። እዚህ ደረጃ እንድደርስ የረዱኝ አንደኛ ቤተሰቤ፣ በተለይ እናቴን ማመስገን ፈልጋለሁ። ዝናዬ ማመር ትባላለች። በጣም ለኔ ዋጋ ከፍላልኛለች። በመቀጠል ደግሞ ያው አጎቴ ዝናቡ መሐመድ እና እንዳለ ቤተሰቦቼን ማመስገን ፈልጋለሁ። በመቀጠል የሰፈር ሰው እንደ ቤተሰብ ሆኖ አብሮ አደጎቼ የሰፈር ሰው ምናምን በጣም እዚህ ደረጃ እንድደርስ ያግዙኛል። እስቲል እስካሁን ድረስ እነሱን ማመስገን ፈልጋለሁ። በመቀጠል ደግሞ ራሴን እንዳሳይ ተስፋው ማለት ከነማ ላይ ራሴን በደንብ እንዳሳይ ተስፋ ላይ አሰልጣኝ እስራኤል ጊናሙን በጣም ማመስገን ፈልጋለሁ። ዋናው ቲም እንዳርግ የረዳኝ ደግሞ አሰልጣኝ ዘራይ ሙሉ እሱንም ማመስገን ፈልጋለሁ። ግን በመቀጠል እዚህ እንድደርስና ከልጅነት እስከዚህ እስከ እውቀት እስካለሁበት ድረስ የረዳኝን አሰልጣኝ ተመስገን ዳናን አመሰግናለሁ። ቾላ መለሰው ግን አደገኛ ኳስ ያሬድ ብሩክ